ድንቅ ኢትዮጵያ የእቴጌ ጣይቱ ሆቴል ቀዳሚው የእቴጌ ጣይቱ ሆቴል በነሐሴ 1898 ዓመተ ምህረት ተቋቋመ። በኢትዮጵያ ጥንታዊና የመጀመሪያው ሆቴል የእቴጌ ጣይቱ ሆቴል ነው። ሆቴሉ 116 ዓመታትን ያስቆጠረ ነው። የእቴጌ ሆቴል ሙሉ ለሙሉ በእንጨት ጣውላ የተሰራ ነው። ሆቴሉን በኃላፊነት ያስተዳድሩ የነበሩት እቴጌ ጣይቱ ነበሩ። አጼ ሚኒሊክ ደግሞ በአዲስ አበባ ያሉ ዲፕሎማቶችንና የውጭ ሀገር ሰዎችን በመጋበዝ ሆቴሉን አስመረቁ። ጣይቱ ሆቴል በምድር ቤቱ የመመገቢያ አዳራሾችና ቤቶች አሉት። ወደ አንደኛው ወለል የሚወስድ ግሩም የእንጨት ደረጃ አለ። በፎቁ ላይም ግራና ቀኝ የተደረደሩ ሰፋፊ መኝታ ክፍሎች አሉት። የሆቴሉ መኝታ ቤቶች መታጠቢያ ቤት ቢኖራቸውም ሆቴሉ በተመሰረተበት ዘመን የቧንቧ መስመር ዝርጋታው ፒያሳ አልደረሰም ነበር። ከንጦጦ እስከ ቤተ መንግስት ድረስ ብቻ ነበር። በጊዜው መታጠብ የሚፈልግ የሆቴሉ ደንበኛ አስቀድሞ ተናግሮ ውሃ ከወንዝ ተቀርቶ ገንዳው ይሞላለት ነበር ይባላል። በምግብ አዳራሽ ወለል አንድ ላይ ለ113 ዓመታት ያገለገለ ከእንጨት የተሰራ የእጅ መታጠቢያ ይገኛል። የሚገርመው የዚህ መታጠቢያ ቧንቧ የሚከፈተው በእግር መሆኑ ነው። በዚህ ዘመን የሆቴሉ ቅጥር ግቢ ከዋናው ሆቴል ስራ ባለፈ ለስራ ቢሮዎች፣ ለፊልምና ሌሎች ተቋማት አገልግሎት ይሰጣል። የእቴጌ ጣይቱ ሆቴል በኢትዮጵያ ድንቅ ታሪካዊ ቅርሶች መሃል የሚጠቀስ ነው። ስላዳመጣችሁኝ አመሰግናለሁ። ድንቅ ኢትዮጵያ